ሄሎ ኢትዮጵያ ዛሬ ጅማ እንሄዳለን። እንግዲህ በሄሎ ኢትዮጵያ ዛሬ ጅማን እንመለከታለን። አብራችሁን ቆዩ። አሁን አዲስ አበባ ኤርፖርት ውስጥ ነው ያለሁት። ነገ እንመለሳለን ወደ አዲስ አበባ። ዛሬ ጅማ እንሄዳለን ማለት ነው። ሄሎ ኢትዮጵያ ዛሬ ጅማ እንሄዳለን። እንግዲህ እንደነገርኳችሁ ጉዟችንን ጀምረናል። አውሮፕላኑ ጋር ደርሰናል። ሰዎች እየተሳፈሩ ነው። ስለዚህ ጉዞአችንን ወደ ጅማ አባ ጅፋር ከተማ በሄሎ ኢትዮጵያ እንመለከታለን። አብራችሁን ሁኑ። ጅማ ሄሎ ኢትዮጵያ ጅማ ገብተናል። ለመጀመሪያ ጊዜ እንግዲህ ጅማን አብረን በሄሎ ኢትዮጵያ እንመለከታለን። አብራችሁን ሁኑ። አየሩ ክረምት ነው የሚመስለው፣ በጋ አይመስልም። እንግዲህ ጅማ አየር ማረፊያ ደርሰናል ማለት ነው። አብራችሁን ሁኑ። ክብራትና ክብራን ሄሎ ኢትዮጵያ እንግዲህ ጅማ ደርሻለሁ። አሁን የሆቴል ክፍል ውስጥ ነው የምገኘው። ጥሩ ክፍል ዳሎል ይባላል ሆቴሉ ስም። ለአንድ ቀን አዳር 3000 ብር መክፈል ይጠበቅባችኋል። ደስ የሚል ክፍል አላቸው። ጥሩ ብርሃን አለው ሆቴሉ። ውጩ ደስ ይላል። አሳያችኋለሁ። እንግዲህ ጅማ ደርሰናል። ከተማውን ደግሞ ዞር ዞር እያልን እናያለን። ሄሎ ኢትዮጵያ እንላለን። አሁን የምንገኘው ጅማ ደቡብ ምዕራብ ኢትዮጵያ ማለት ነው። እንግዲህ ያለ ነው እንደምታውቁት ጅማ በነገራችን ላይ የግሪን ቤልት አካል ነች። የዚህ አረንጓዴ መቀነት የሚባለው ከሰብ ሰሃራን በታች ያለው የአረንጓዴ ወይም ደግሞ የሰብ ሰሃራን መክቶ ያስቀረው የአረንጓዴ ዛፎች ወይም ችግኞች ያሉበት አካባቢ ማለት ነው። ግሪን ቤልት የሚባለው ወይም የአረንጓዴ መቀነት የእሱ ክፍል አካል ነች። በጣም አረንጓዴ ነች። አሁን እንደምታውቁት በጋ ነው፣ ግን ከተማዋ እንደዛ አትመስልም። በጣም የአየር ሁኔታው ቀዝቃዛ ነው በደረስኩበት ሰዓት ማለት ነው። አካባቢው ስታዩ በርካታ ዛፎች ነው ያሉት። እንግዲህ ከተማዋን ደግሞ ዞር ዞር እያልን በእግር እናያለን። አሁን በመኪና ነው የመጣሁት፣ በሆቴሉ መኪና። ከዚህ በመቀጠል እንግዲህ ከተማዋን ዞር ዞር እያልን ስናይ ምን እንደምትመስል ደግሞ አሳያችኋለሁ ማለት ነው። ሄሎ ኢትዮጵያ እንላለን። እንግዲህ የግሪን ቤልት በነገራችን ላይ የሚጀምረው ከኢትዮጵያ ከሁመራ፣ መተማ፣ ቋራ፣ አዊ ዞን፣ እንጅባራ፣ ጋምቤላ፣ ቤንሻንጉል፣ ወለጋ፣ ጅማ እያለ ወደ ደቡብ ምዕራብ ኢትዮጵያ እየወረደ ይሄዳል ማለት ነው። ስለዚህ እነዚህ ሁሉ አካባቢዎች የሚያካልል ነው። እንግዲህ የምታውቁት ከሆነ ማዕከላዊ ጎንደር አልጣሽ ብሔራዊ ፓርክም አለ። የዚሁ የግሪን ቤልት አካል ነው። የዚህ አረንጓዴው መቀነት አካል ነው። ሰብሰሃራ ወይም የበረሃማነት ወደ ሰብሰሃራ በታች ወዳሉ የአፍሪካ ሀገራት እንዳይስፋፋ የሚያደርግ ትልቅ ነገር ነው እና ሄሎ ኢትዮጵያ እንላለን። ጅማ ነው ያለ ነው። አብራችሁን ሁኑ። ሄሎ ኢትዮጵያ። ሄሎ ኢትዮጵያ ጅማ ነው ያለ ነው። እንግዲህ ከሆቴል እየወጣው ነው። ከተማው ምን እንደሚመስል አብረን እናያለን። አንድ ቀን ስለሆነ የምቆየው ምን እንደሚመስል ከተማው ዞር ዞር እያልን እናያለን። ሄሎ ኢትዮጵያ ነው። አብራችሁን ሁኑ። ጅማን እንመለከታለን። ሄሎ ኢትዮጵያ አሁንም ጅማ ነው ያለ ነው። መናኸሪያ አካባቢ ነው ያለሁት። መናኸሪያ ተብሎ የሚጠራ አካባቢ በነገራችን ላይ እንደተመለከትኩት የጅማ መናኸሪያ ኢትዮጵያ ውስጥ ካሉ ከተሞች ሁሉ መናኸሪያዎች የተሻለ ይመስለኛል እና
አሁንም ጅማን እየጎበኘን ነው። አብራችሁን ሁኑ። ሄሎ ኢትዮጵያ እንላለን። ከተማዋ ደስ ትላለች። አዲሱ የኮሪደር ልማት ከለሩን አሳምሮታል። በጣም ከተማው ደስ ይላልና ሄሎ ኢትዮጵያ እያልን ነው። አብራችሁን ሁኑ። ጅማን እንመልከታለን። በነገራችን ላይ አሁን ደግሞ ያለውበት የጅማ አካባቢ መናፈሻ ፓርክ ምናምን ያለበት አካባቢ ነው። እንግዲህ ጅማ የተወሰነ ቦታዋ አዲስ አበባን መስሏል እና ደስ የሚል የውሃ ፏፏቴ የሚታይበት ፓርክ አካባቢ ነው ያለሁት። ሄሎ ኢትዮጵያ እያልን ነው። ጅማን እየጎበኘን ነው። አብራችሁን ሁኑ። ሄሎ ኢትዮጵያ። ሄሎ ኢትዮጵያ እንደቀጠለ ነው። አሁን ደግሞ ጅማ ሀይሌ ሪዞርት አዲሱ ሆቴል ነው ያለ ነው። የከተማው መሀል አካባቢ ያለ ሆቴል ነው። ሪዞርቱ እንግዲህ አዲስ ሪዞርት ነው። ጅማን መጎብኘታችንን ቀጥለናል። አመሻሹ እየመጣ ነው። ወደ ምሽት እየተጠጋን ነው። እንግዲህ ሄሎ ኢትዮጵያ ጅማ ለአንድ ቀን ነው ቆይታ የሚያደርገው። ስንመለስ ደግሞ ወደ አዲስ አበባ ነገ በትንሹ እንመለከታለን። አሁንም ጅማን እየተመለከትን እንቀጥላለን። ወደ መሀል ወደ ከተማው አደባባይ እንሄዳለን። አጠቃላይ ያለውን ሁኔታም እያየን እንቀጥላለን። አሁን ሀይሌ ሪዞርት አዲሱ የጅማ ሆቴል ጋር ነው ያለን። ሄሎ ኢትዮጵያ እንደቀጠለ ነው። እንግዲህ ከሀይሌ ሪዞርት ወጣን። አሁን ደግሞ የከተማው መሀል ጋር ነው ያለነው። ፓርክ አለ አጠገቤ፣ ወንዝ ዳርቻ ፓርክ አለ እንደምትመለከቱት። አሁን ያለሁት ደግሞ የከተማው መሀል የሆነ ቦታ ነው። በጣም ብዙ ጊዜ ጅማን በቴሌቪዥን ወይም በቪዲዮ ከተመለከታችኋት አንድ ድልድይ አለ፣ በአስፋልት በኩል የሚያልፍ ትልቅ ድልድይ አለ። የእግረኞች መንገድ ነው። ልክ 4 ኪሎ ከዩኒቨርሲቲ ወደ ሸዋ ሱፐር ማርኬት አባድር ሱፐር ማርኬት መሄጃ መንገድ እንዳለው አይነት ድልድይ አለ። ጅማ ውስጥ ታዋቂ ድልድይ ነው። አሁን የምራመድበት መንገድ በሱ በድልድዩ በኩል እየተሻገርኩ ነው ማለት ነው። የከተማው መሀል የሆነ ቦታ ነው። በዚህኛውም ሳይድ ስታዩት ፓርክ ነው ማለት ነው። እና ሄሎ ኢትዮጵያ ጅማ መሀሉ ላይ ነው አሁን ያለው። ደስ ይላል። የአየር ሁኔታው አመሻሽ ነው እና አስደሳች ነው። ጅማ እንደምታዩት ድልድዩ ትልቅ ድልድይ ነው። ከስር አስፋልት አለ፣ መኪኖች ይሄዳሉ። በድልድዩ ላይ ደግሞ የቡና ሲኒ ምልክቶች አሉበት። በጣም የሚያስደስት ነው። እንደምትመለከቱት ነው እንግዲህ ጅማ መሀሉ ላይ ነው ያለ ነው። ፊት ለፊቴ ዋናው አደባባይ ይታየኛል። ሄሎ ኢትዮጵያ ጅማን እየጎበኘ ነው ያለው። እንግዲህ የተወሰነ ነገር ከአዲስ አበባ ጋር የሚመሳሰል ነገር አለ፣ ግን የራሱ የሆነ ደግሞ ደስ የሚል መልክ አለው። ጅማ ቅድምም እንደነገርኳችሁ በግሪን ቤልት ውስጥ የምትገኝ
የኢትዮጵያ ከተማ ነች እና በዚህ ምክንያት ደግሞ እንዳለ ከተማው ሙሉ በሙሉ በሚባል ደረጃ አረንጓዴ ነው። በጣም ደስ የሚል ዛፎች ምናምን በቃ በየቦታው ነው የምታዩት እና የዚህ የአልጣሽ ብሔራዊ ፓርክ አንስቶ እስከ ደቡብ ምዕራብ ኢትዮጵያ ድረስ የሚሄደው የሰብሳራንን ግሪን የሚያደርገው ወይም ግሪን ቤልት ተብሎ የሚታወቀው የአረንጓዴው መቀነት አካል የሆነች ከተማ ስለሆነች ከተማዋ በጣም በዛፍና በተለያዩ ደኖች የተሞላች ነች። እንደሚታወቀው ጅማ በቡናም ትታወቃለች። እንግዲህ በቡና ምርቷ እንዳያችሁት በየቦታው ስትሄዱ የተለያዩ የቡና ቅርጻ ቅርጾች አሉ። ዋናው አደባባይ አካባቢም ሌላ አይነት የቡና ምስል ስላለ እሱም ጋር እንሄዳለን እናያለን። ሄሎ ኢትዮጵያ እያልን ነው። ጅማ ነው ያለ ነው። አብራችሁን ሁኑ። ሄሎ ኢትዮጵያ። ከተማው ላይ ነው ያለው ሄሎ ኢትዮጵያ። ሄሎ ኢትዮጵያ ማለታችንን ቀጥለናል። ዋና አደባባዩ ጋር ደርሰናል። እንግዲህ እንደምትመለከቱት አደባባዩ በመብራት አሸብርቋል። በጣም የሚያምር ነው። ቡና የጅማ ምልክት ነው። አየሩ ደስ ይላል። ቀዝቃዛ ነው። የእውነት ለመናገር ዛሬ ከሰዓት በኋላ ነው አዲስ አበባ ወደ ጅማ የመጣሁት። በእርግጥ ከአዲስ አበባ ስነሳ በጣም ሞቃት ነበር። አሁን ግን በጣም ደስ ይላል የአየር ሁኔታው። ጅማ መምጣቴን በጣም ነው የወደድኩት። አካባቢው ሁሉ ያስደስታል። አሁን መሀል ጅማ ጋር ነው ያለሁት፣ አደባባይ ጋር። ሄሎ ኢትዮጵያ እንላለን። ጅማን ማየታችንን እንቀጥላለን። አብራችሁን ሁኑ። ወገን እየመሸ ነው። ወገን እየመሸ ነው። ሄሎ ኢትዮጵያ አሁንም ጅማ ነው ያለው። እንቅስቃሴው እንደቀጠለ ነው። አየሩ በጣም ያምራል። ሄሎ ኢትዮጵያ እያልን ነው። ጅማ የአባጅፋር ሀገር ነች። አባጅፋር ሲወሱ ደግሞ በተለይ የዘመናዊ ኢትዮጵያ ምስረታ ከአጼ ምኒልክ ጋር በመተባበር ኢትዮጵያ እንድትጸና ያደረጉ ንጉስ ናቸው። በብዙ መልኩ ጅማ ስትታወስ አባጅፋርም አብረው ይነሳሉ። ጅማ ነው ያለ ነው። ሄሎ ኢትዮጵያ እያልን ነው። አብራችሁን ነው። ሄሎ ኢትዮጵያ። ክብራትና ክብራን እንግዲህ ሄሎ ኢትዮጵያ እያልን ነው። ጅማ ነው ያለነው። ከአዲስ አበባ ተነሳን። ዛሬ ጅማ ደረስን። አሁን እንግዲህ ጅማ ደርሰናል። እየተዘዋወርን የተለያዩ ቦታዎችን ተመለከትን። አሁን ደግሞ መሽቷል። ስለዚህ ነገ ጠዋት ደግሞ ወደ አዲስ አበባ ከመመለሳችን በፊት የተወሰነ ቦታዎችን በቀን እናያለን። ጠዋት ደግሞ ምን እንደሚመስል እንመለከታለን። የዛሬው ግን ውሏችን እስከ ምሽቱ 1 ሰዓት ድረስ እዚህ ጅማ ነው ያለነው። ግን መብራት ስላለ ብዙ አይታወቅም እና አሁን ግን መሽቷል እና ነገ ደግሞ የተለያዩ ቦታዎችን እናያለን። ሄሎ ኢትዮጵያ ይቀጥላል። ጅማን እየተመለከትን ነው። ጅማ በጣም ከጠበቅኳት በላይ በጣም አምሮባታል። በጣም ደስ የሚል ሁኔታ ነው ያለው። አየሩ ደስ ይላል። ሄሎ ኢትዮጵያ ጅማን ማየቱን ይቀጥላል። አብራችሁን ሁኑ። መልካም ጊዜ።
ከምሽቱ 2 ሰዓት ከ10 ነው። ጅማ ነው ያለነው። ሄሎ ኢትዮጵያ እያልን ነው። ግን እንደምትመለከቱት ምንም እንቅስቃሴ ሁሉ ከምሽቱ 2 ሰዓት ከ10 አይመስልም። በጣም ደማቅ ነው ይመስለኛል። መሀል አካባቢ ስለሆነም ይመስለኛል። ሄሎ ኢትዮጵያ ጅማን እየተዘዋወረ እየተመለከተ ነው። እስከ ምሽት ቆይተናል። ነገ ደግሞ በማለዳ አንዳንድ ቦታዎች እናያለን። ሄሎ ኢትዮጵያ እንላለን። አብራችሁን ሁኑ። እናመሰግናለን።